ቤዝና ማርኬ ግን ምን አስበው ነው እንዴ? በዛሬው ዕለት ስንት ሰው እየጠበቃቸው አሁን ዛሬ መቅረት ስንት አስጨናቂ ነገር እኮ ውስጣችን እያስጨነቀን ነው ያለው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? የኔ ውዶች ደህና ናችሁ ወይ? እንዴት አመሻችሁልኝ? ሰላማችሁ ይብዛልኝ። እኔም ደህና ነኝ፣ ፈጣሪ ይመስገን። እናንተን በያላችሁበት ፈጣሪ ጠብቃችሁ የኔ ውዶች ውዶችዬ ማለት ነው። እንግዲህ ይሄ ቤዝና የማርኬ ነገር ያሳስባል ማለቴ እንዴት ዛሬ ቪዲዮ አልሰሩም? ወይንስ ደግሞ ውዶቼ ሪላክስ እናድርግ ብለው ነው ማርኬ ከቻይና ወደ ኢትዮጵያ ስለገባ? የምርን ነው የምላችሁ። እኔ ግራ ግብት ነው ያለኝ። ምናልባት የሆነ ችግር እንዳይፈጠር ብዬ ስለፈራው ነው። ያው እናንተም እንዳሰባችሁት ማለት ነው። በነገራችን ላይ ኮሜንታችሁን ሳይ እኔ በኮሜንት እንደዛ ስታወሩ ማለት ነው የምሬን ነው ከኔ ጋር የምታወሩ ሁላ ነው የሚመስለኝ እኮ እንደዚህ ፊት ለፊት እና እየተመላለሳችሁ ስታወሩ ነበር። አንዳንድ ነገርም እያላችሁ ነበረ እና እኔ ደግሞ እላችኋለሁ ይኸው ሌላ ቪዲዮ እንኳን አልሰራውም እና የምሬን ነው ዝም ብዬ ሳስባቸው ነበር የሆነ ችግር እንዳይፈጠር በሚለው። ከዛ ኢንስታግራማቸው ላይ ገባው የሉም። ምናልባት ስቶሪ ላይ ለጥፈው ከሆነ ብዬ በየትኛውም ቦታ እያዋቸው በቲክቶክም ኢንስታግራም የሉም። የሚገርማችሁ ነገር እና ቲክቶካቸው ላይ ገብቼ በድሮ ቪዲዮአቸው ምናምን በለቀቁት ይሄ ዘፈን ምናምን የለም ሾርቱ በዛ ዘና ፈታ እያልኩ ነበር። እና እንግዲህ የቻይና ፖስቱንም አየሁኝ። ማርኬ በቲክቶክ የሸረተው ያው ቻይና ውስጥ ሆኖ ነው። ቻይና ገብቷል። እንግዲህ ሰዎቹ ነጭ ናቸው። እንደገና ደግሞ እዛ ጋር ያለው የቻይና ጽሑፍ ነው። እኔ እኮ አቁሜ ቪዲዮን አየሁት ለማረጋገጥ የት ነው ብዬ እና የቻይና ጽሑፍ እንዲህ ፊቴ ላይ ድቅን ብሎ እየታየኝ ነው። ኢትዮጵያ ውስጥ የቻይና ጽሑፍ ምን ይሰራል ውዶችዬ? እንዴ እቃው አልበቃ ብሎ ደግሞ ጽሑፍ አይግባ እንደ ኢትዮጵያ ውስጥ ቤተሰብ ምሬን ነው። እና ቻይናማ ሄዷል። ያው እንደዚህ ያልኳችሁም ለምን እንደሆነ ታውቃላችሁ? ያው ከኮሜንት ስር በጣም ብዙ ነገር እያላችሁ ነበር። ሲጀመር ያው ቤዚን ሊያደርቃት ነው። እንደገና አልሄድም ኢትዮጵያ ማን ነበር ይሄ ሐዋሳ ነው ደርሶ የተመለሰው እንጂ ቻይና አልሄደም። ስለዚህ ይሄ የድራማው አንዱ ፓርት ነው። ሊጀምሩት ነው፣ በከባዱ ነው የሚጀምሩት። ተጠንቀቁ፣ ተዘጋጁ እያላችሁ ነበረ ማለት ነው። እና ምን ልላችሁ ፈልጌ ነው ቻይና ሄዷል ውዶቼ። ምክንያቱም እንደዚህ አይነት ነገር እኔ ኢትዮጵያ ላየውም እንደዚህ አይነት ሪፖርት ማለት ነው። ምክንያቱም ሁሉ ነገር ስታዩ ከሰዎቹ ነጭ ከመሆናቸውም አንጻር እዚህ ላይ የተጻፈው እንዳለ የቻይና ጽሑፍ ነው። አብርሽ ያኔ ቻይና ሲሄድ ለማንም አልተናገረም። ግን እዚህ ጋር ፊት ለፊት ያለው ጽሑፉን አይተን ነው ቻይና እንደገባ የተረዳ ነው። እዛ በኋላ ነው ለራሱ የተናገረው ማለት ነው። ሲጀመር ቻይና ቢጫ ነገር ትወዳለች። እንግዲህ መኪናውም ምንም ቢጫ ነበር በሰዓቱ እና ደግሞ ይሞቃል ሀገሩ። ማርኬ እየተረገበገበ ነበር በሰዓቱ ቪዲዮ የለቀቀውና ስለዚህ ሂዷል። ያው አሁን ላይ ሰውን ማመን በጣም ከባድ እየሆነ በተለይ ዩቲዩበሮችን ማመን በጣም ከባድ ሆኗል። እና እውነት የሚሰራ ሰው ራሱ እየታመነ አይደለም በዚህ ሰዓት ላይ። የምሬን እኮ ነው። ምክንያቱም በጣም በእያንዳንዱ ቦታ የሚያስተላልፉት አንድ አይነት ነገር ተመሳሳይ ውሸት ነው። አንድ ሰው ውሸት ተነስቶ ውሸት ምናምን ነገር ካስተላለፈ የዛን ስታይል ተከትለው ዩቲዩበሮች ይሄዳሉ። በቃ ውሸት ነው በዛው ልክ የሚዋሹት እና ከዛ አንጻር ነው ሰው እየታመነ ያልሆነው እንጂ ቻይና የምሬን ነው የምላችሁ ገብቷል ማርኬ። ምክንያቱም በቃ ቪዲዮ ከየትም ሊመጣ አይችልማ። ይሄ መቼም ኤአይ ኤዲት አደረገው አንልም። የምሬን ነው። እና እኔም እንደዛ በትናንትና ቪዲዮ እንደዛ የተናገርኩት አሁን ማርኬ ምናልባት እናንተ እንዳላችሁት ድራማ ቢሆንም ግን ማርኬ የደረሰበት ነገር በጣም በብዙ ሰዎች የደረሰ ነው። እንደዚህ አይነት ነገር ያጋጠማቸው ይሳካልናል ብለው ብዙ ነገራቸውን ወጭ አውጥተው ሆጭ አድርገው ማለት ነው የምር ኪሳራ የቀሩ ሰዎች አሉ። ምንም ያልተሳካላቸው ሰዎች አሉና በዛ መሰረት ነው እኔ ቪዲዮ ልሰራ የቻልኩት በትናንትናው ማለት ነው። የምር ድራማ ከሆነ ግን በጣም የሚገርም ነው። ግን ደግሞ እኔ ድራማ እየመሰለኝ አይደለም። ለምሳላችሁ ልጆችዬ አንድ ሰው ድራማ ሲጀምር እኮ ማለት ነው ቪዲዮ መለቀቅ አለበት እኮ ፕራንክም ሆነ ምንም ሆነ ማለት ነው። ቪዲዮ እኮ ቀጥ ብሎ መለቀቅ አለበት። አሁን እነ ማርኬ ምንድነው ድራማ ሰሩ የምንለው ነው ወይስ ገና ሊጀምሩት ነው? ቢሆንም የሆነ ላይ ሲጣሉ ራሱ አንዳንዴ ቪዲዮ አይለቁም። ያኔ ሲጣሉ እኛ ፕራንክ ነው እንላለን፣ ግን ቪዲዮ የማይለቁበት ቀን ይበዛል ደግሞ። ስለዚህ ለመስራት ተነስተው ፕራንክም እየተደራረጉ ተነጋግረው የሚስሩ ማለት ነው በየቦታው ማለት ከጓደኞቻቸው ጋር ምናምን እየተገናኙ ዛሬ ከማርኬ ነገ ከቤዚ ከዛኛው ደግሞ ከሄኖክ እንደዛ እያሉ በየተራ በየቀኑ ቪዲዮ ይለቁ ነበረ። ግን
ይሄ ደግሞ ቪዲዮ እየተለቀቀ አይደለም እኮ በጣም ውዥግብግብ ያለ ነገር ነው እየተፈጠረ ያለውና እንግዲህ እች ልጅ ደግሞ ያው ዘመድ የላትም ከኔ ጋር ነው የምትቆየው እያለ ነበረ ማርኬ ማለት ነው። እና ዛሬ የቀሩበት ምክንያት ከዚህ ጋር የተያያዘ ይሆን ወይ ቤዚ ተናዳ ይሆን ወይ? እኔ ግራ ግብት ነው ያለኝ ማርያም። ምክንያቱም ያው ቤዚ እንግዲህ እንዳያችኋት ያቺ ፍልቅልቅ ፊቷ ማለት ነው በአንዴ እኮ ነው ጽይም ያለችው የኔ እናት የኔ ውድ። እንደዛ ፍልቅልቅ እንዳለች ቪዲዮውን መጨረስ ነበረባት። ግን በቃ አይደል መካከል ላይ ልጅ መጣች፣ እሷን ቀይራለች ወዲያው ማለት ነው። ማርኬም ራሱ እሷ ስትቀየርባት ማለት ነው የማርኬ ፊት ራሱ ማለት ነው በአንዴ ጦልግ ነው ያለው ማለት ደነገጠ ምናምን እንደዛ ስትሆን ቤዚ እና በዛ ተጨቃጭቀው እንዳይሆን ብቻ ዛሬ የቀሩት ግን ሁሉም ነገር ለመልካም ያድርግላቸው። አሁንስ እኛ ጸብ ነው የሰለቸን የምር የፍቅረኛሞች ጸብ። እንዲህ ዛሬ እኔ በየቦታው ገባው በቃ ድብር ብሎኝ ማለት ነው። ምንም አይነት የሆነ ስሩ ሁላ አይላችሁ ማለት ነው። ሁሉም እየተጨቃጨቁ ሲደብር ያለው ሙድ ማለት ነው። እና ውዶች ይቺ ልጅ ከማርኬ ቤትማ መቀመጥ የለባትም። ማርኬ ቤት መቀመጥ የለባትም። ከፈለገች ከቤዛ ትቀመጥ ያልሽው እህቴ ደግሞ ማለት ነው። እንዴት እንደሳኩኝ በዚህ ኮሜንት ምሬን ነው ማለት ከቤዚም ጋር መቀመጥ የለባትም። የሚገርማችሁ ነገር ከቤዚም ከማርኬም ጋር መቀመጥ የለባትም። ይች ልጅ እውነት ለእንግድነት አምጥቷት ከሆነ ማለት ነው በቃ የሚያስፈልገውን ነገር እያደረጉላት ምናምን ሆቴል ይከራዩላት አላለቀ እንዴ። ምንድነው ከወንድ ቤት ሴት የምትገባው? ይሄ ነገር እኮ ትልቅ ጸብ እንደሚያመጣ ማርኬ ያውቃል መቼም። ያው የቤዛን ባህሪ ያውቃል። ቤዚ እንደዚህ አይነት ነገር ይደብራታል። ቤዚ ብቻ አይደለችም፣ ማንኛውም ፍቅረኛ የሚደብረው አይነት ስሜት ነው ይሄ ነገር ማለት ነው። እና ከባድ ነው። የልጅቷ ማንነትን ቢታወቅ ደግሞ እኮ ማለት ነው በትንት በወንድምነት ነው ይላል እንዴ ማርኬ። ቆይ ከዛ ጋር ያንተ ፍቅረኛ ናት ማን አለ? ማርኬ ደግሞ ዝም ብለህ ነገር የምትቀሰቅስ እኛ እኮ ምንም ይሁን ምንም አይተን ዝም ብለናል። ግን ደንግጦ ማለት ነው ሲስተርሊ ምንድን ነው ያለው ብራዘርሊ እንደዛ ብሎ ለጓደኞቹ አስረዳቸው ማለት ነው። እና እነ ሄኖክም ደስ አላላቸው እውነት ለመናገር ምክንያቱም መዘዙን ስለሚያውቁት እኮ ነው ወዶችዬ። እንዴ ስንት ነገር እስከዚያ ድረስ ማርኬና ቤዚ እኮ በሴት ነው የሚጣሉት። ጸባቸው መነሻው በሴት ነው። በቃ በሴት እና እሴት የተባለች በመካከላቸው ስለማታስፈልግ ማርኬ ጥንቃቄ ብታደርግ። እንዴ ድራማም ከሆነ ደግሞ ቤዚን አታስለቀሱ። የምሬ ነው። እኔ ድራማ እየሰሩ ሴት ልጅ እያስለቀሱ ድራማ የሚሰሩ ሰዎች በጣም ነው የሚገርሙኝ። ምክንያቱም ከገንዘብ ይልቅ እንባ ዋጋ አለው። ገብቷችኋል? እንባ ዋጋ አለው። ያንን ያክል እንባ ለምን ታፈሳለች ቤዚ ድራማ እየጀመሩ ከሆነ? ለማንኛውም ውዶች እንደዛ አንዳንዴ ቪዲዮ መስራት ምናምን እኮ ሱስ ነው። የምሬን ነው። ከእናንተ ጋር ሳልነጋገር እንዴት ነው ማድረው ብዬ እኮ ነው ያላችሁ ከመሸከች አልኩላችሁ ማለት ነው። እና ለማንኛውም አይዞን፣ አትጨነቁ። ነገ ደግሞ አዲስ ቀን ሊሆን ይችላል፣ አይታወቅም። በሰላም ሊመጡ ይችላሉ። ልጅቷም ወይ ሆቴል ይከራዩላታል፣ ብቻ የሆነ መላ ይፈጥሩላታል። ድራማም ከሆነ ደግሞ ያው ቤዝዬን እያጽናናን እንግዲህ ምን ማድረግ ይቻላል ውዶቼ።